በቤቤ ውጪ ተጫውቺ ከዛ ወንድምሽ ጋር እንዳታነካኪ ወንድሜ እዚህ ቁጭ በይ ብሎኝ ነው አለሽ ደሞ ሞግዚት ሊያረገኝ ከሌልት ጋር ስለሄድ እስከሚመጡ ነው ከሌልት ጋር ደሞ የታባታቸው ነው ሄዱት ልብስ ለመጡ ሄደው ምን ጭራሽ ጆሮዬ ላይ ተሰጋዋለች ደሞ ያን ወንድምሽን መንቅሬ ካላስወጣሁት ሰላም አላገኝም ጎዳና ብንወጣ አናሳዝናዎትም እማማ በያርፈሽ ተጫውቺ አስቆመኝ ድሮ እንደሚያጫውቱኝ አጫውቱኝ እንዴት ነሽ እናት? በጣም ተጎዳሽ እንዴ? አላራምዳለኝ እኮ በእናትሽ። እናውን ምን ልታደርጊ ነው በእናትሽ? ወይ ራይድ ጠርቼ ሄዳለሁ። ለነገሩ ሳይሻልሽ አይቀርም። ቆይ ላሳይሽ። አገኘሽው እንዴ? አረ ምን አገኘዋለሁ በእናትሽ። ደግሞ ቆይ ከመጀመሩ ነው ሌባ ልብስ መስራቅ የጀመረው። ምን አሁን እኮ የቸገረው በስተ ሁሉም ሌባ ሆነ። እሺ አሁን ታዲያ ምንድነው የምናደርገው? ያው ካንቺ እንጂ አይደል የወሰደው እና እኔ ምን አውቃለሁ? አንቺ ንገሪኛ። እና ታዲያ እኔ ባለዳሉ ነው ማለት ነው? ታልከኝ እንደመጣው ታውቂያለሽ። ደግሞ ካንቺ እጅ ነው እንጂ ከኔ እጅ አልተወሰደም። እና ታዲያ ራስሽ እኮ ነሽ ጥፋተኛ። መተሽ መውሰድ ሲገባሽ ራሽ አይደለሽ እንዲያስወጣሽ። አውቄ ነው እንደወደኩት። ምንድነው የምትይኝ? እኔ ለራሴ ታምናለሁ። ምን አይነት ቀል? ቆይ ሻውን ማየ ምን ለብሳ ልትሄድ ነው? ለነገ ካልደረሰላት ምንም አያደርግላትም እኮ። እሺ ታዲያ ምን እናርግ? በቃ ለማንኛውም የተፈጠረውን ነገር ነግራታለሁ። እሷ የምትለውን መስማት። እሺ አሁን እኔ ተሰረኩ ብል ማን ነው የሚያምነኝ? ምን አይነት ዕዳ ውስጥ ነው የገባሁት? ሄሎ ማየ። አንቺ የታባሽ ነው ከዛ ጋር ሄድሽው? ልብስሽን ላመጣ ነው የወጣሁት። ቆይ ገንዘብ ከየት አባሽ አምጥተሽ ነው የምታመጪው? ስመጣ እነግርሻለሁ። አሃ ያ ሌባ አንቺንም ሌብነት አስተማረሽ? ሊያሰርቅሽ ነው የወሰደሽ? ወይ ማየ በቃ መጣ። ሌባ 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 ሌባ። አንቺ ፈሪ በቃ ለዚህ ነፍስሽ ነው? አንተ ክፉ አስደነገጥከኝ እኮ። ቆይ ብሞት ደስ ይላል? ኧረ ጠላትሽ ድብን ይበል። አሳካ ነው። ምን ብዬሽ ነበር? ልጅቷ ግን በጣም ታሳዝናለች። እኛ እንዳልትከፍል እኮ ነው። በእናትህ እባክሽ አሰሪዋ በሌለሽ ጊዜ ከምትይዘው ፈርቅ ከሱ ላይ ትከፍላለች። ቢሆንም ታሳዝናለች። ታዲያ ምን ወይ በጣም ካዘንሽላት እንመለስላት እንዴ? አሁን ባይሆን አንድ ላይ ካየችን ደግሞ ሌላ ነገር እንዳይፈጠር እንሂድ። አሁንማ እኮ በቃ ርቀናል። እማማ ግን ለምን ተናደዱ? ወንድምሽ ጨጓራ በሽተኛ ሊያርገኝ። ሌልትን ግን አያረጋትም። እሷ ትወደናለች። ቅድም ራሱ እርቦን ምግብም ማበላችን፣ ኬክም ጋበዘችኝ። ምን? እሷ እኮ ትወደናለች። እርሶ ለምን አይወዱንም? አሃ ድሮም እኮ እኔ ብያለሁ፣ ስልክ እያለ እንዴት ብር ይሰረቃል?
ይሄኔ የዛ የመናጤ ወንድምሽ ስራ ነው አውቀዋለሁ። ምን አረገ? ጭራሽ ጎረምሳ ቀላቢ ሆነችልኝና አረፈችው። ቆይ ትምጣት ብቻ። እንዴ ለካ መጫወቻ አርጋኛለች። ጉድ እኮ ነው እናንተዬ ጉድ። ትምጣት። ማማ አንቺ ደግሞ አትጥሪ። ላንቺ ስል ነው እንዲምቃጠለው። እኔ የምልሽ ምን ነበር አወራለሁ ብለሽኝ የነበረው? ማታ አይደርስም? አይ ምናልባት እኮ ማታ ለመውጣት ካልተመቸሽ ብዬ ነው። ምን ነው ጓጓ እንዴ? ያው ቀጠሮ ያበዛሽው የተለየ ጉዳይ ቢሆን ነው እኮ ነው። እንደውም ትቼዋለሁ። የምን አጓጉቶ መተው ነው? በቃ ማታ አንቺ ባለጌ ጠፋብኝ ያልሽውን ገንዘብ ለማንም ጎረምሳ እየቀለብሽበት ነበር አይደለ? ሄማን ያለችሽን ሰምተሽ ነው አይደል እማዬ? እሷ እኮ ውሸቷን ነው። እውነቷን ነው። አልዋሻችም። እሷ አጋለጠቻችሁ አይደለ? እናንተ ነውረኞች። ደሞ እኮ ያንቺ ይባስ። ሌላው ለእናቱ ይላል፣ አንቺ ግን ለውጭ ሰው ትሮጫለሽ። ይሄው አሁን አመጣውልሽ አይደል እንዴ? ቆይ የጠፋውን ገንዘብ ከየት አመጣሽው? ሰርቃችሁ ነው አይደል? ነው መና ወረደላችሁ? ማን ናታ? አቤት። ናውጣ። አቤት ማዘር። አንተን ለማባረር መወሰኔ ለካ ትክክል ነበር። መጀመሪያ ገንዘቡ እንዲጠፋባት አረክ። ቀጥሎ ደግሞ ሰርቃ አምጥተህ ሰጣት። አሁኑኑ ቤቴን ለቀህ ውጣ። እሺ ማዘር፣ እኛ ዛሬውኑ እንወጣለን። ግን ቤት እስክናገኝ እቃችን እዚህ ቀምጥ። አሁኑኑ ጓዜን ጨርቄን ሳትል ውጣልኝ። ድሮንም ለዚህች ለትንሽ ልጅ ስል ነበር የታገስኩ። አሁን ግን ከአቅሜ በላይ ሆነብኛል። ያንተ መኖር ለልጄ መበላሸት ምክንያት ነው። የተከራይና ያከራይ ውል የለብን። ምን አለማመጠኝ? ውጣልኝ በቃ። ወንድሜ ለኔን ነው ለሊቱን ሙሉ ወንጭ ልናሳልፍ ነው። አሉን የምንላቸው ወዳጆቻችን በሙሉ ትተውናል። ጓደኞቼ ራሱ ሰልችቻቸው ትተውኛል። አሁን ላይ በሩን ከፍቶ የሚቀበለን ወዳጅ ባይኖረንም ምን ጊዜም ደጆቿ ክፍት የሆኑ ቤተክርስቲያን አለች። ምንም እንዳትፈሪ እዛ ሄደን እንቆያለን። እዛ መቆየት እንችላለን? አዎ፣ እስከፈለግንበት ጊዜ ያክል መቆየት እንችላለን። ማማ ግን ክፉ ናቸው፣ አልወዳቸውም። አይሽም፣ እሳቸው በጣም ደግ ሰው ናቸው። ከአንዷ ቀን መጥፎ አጋጣሚ በላይ በጣም ብዙ ውለታቸው አለብን። እኛ ደግሞ ጥሩ ቀን ሲመጣልን ከልዕልትና ከማማ ውጪ ማንም እናመሰግነው ሰው የለም። ደግሞ በጣም ስለተናደዱ ነው እንጂ እንደዚህ ያደርጉ ነበረ። ነገ ደግሞ ስለሚረሱት እኔና አንቺ ተመልሰን ገብተን መኖር እንቀጥላለን። እሺ? በቃ አሁን አባትሽ ጋር ስለምትሄጂ ምንም አትፍሪ። እንደውም እኮ ደስ ሊልሽ ነው የሚገባው አይደል? ቀኒድሽ አባረረቻቸው ማለት ነው አይደለ? እንደፈከረችው አደረገችው ማለት ነው።
ቆይ እሺ አሁን የት ሊሄዱ ነው? ቆይ ምንድን ነው ያደረኩት? አሁን እነዚህ የሙት ልጆች የት ነው የሚሄዱት? አይ ለነገሩ መሸት ሲል ሹክክ ብሎ የገቧት የለም። አብረሽ ሄድሽ መስሎኝ። ብዙ ቦታ ፈለኳቸው እኮ የሉም። ደግሞ በዛ ላይ ውጭም ቅዝቃዜ ነው፣ ብርድ አለ። እስኪ አስቢው ትንሽዬ ልጅ ይዞ በዚህ በማታ። የጸጸት ስሜት እንዲሰማኝ ነው። አይ ኧረ እኔ እንዴት ይሆናሉ ብዬ እያሰብኩ ነው። እንደው አንቺ ለሌላ እንደምታስቢው ለሌላ እናትሽ ብታስቢ ምን አለበት? አሁን እኮ ቅድሚያ መስጠት ያለብን እነሱ ስላሉበት ሁኔታ ነው። በክፉ ቀን እኮ ብቻቸውን ልንተዋቸው አይገባም እማዬ። ቆይ አንቺ ግን ከዚህ ከልጅ ጋር የሆነ ነገር አለሽ እንዴ? አረ እንደሱ እንደምታስቢውን ነገር የለም እማዬ። በቃ ወንድሜ ነው፣ ሰው ስለሌለው ነው ምራራለት። እርግጠኛ ነሽ? አዎ ስታሳድግኝ እኮ ሰዎችን እንድረዳ በቸገራቸው ሰዓት እንድደርስላቸው አድርገሽ አይደል እንዴ? እና ዛሬ እኔ እና እሱ በእድሜ ስለተቀራረብን ለሱ ያለኝን ሐሳቢነት ልተወው ነው? እኔ እኮ ላንቺ ብዬ ያለ እድሜሽ ትሰበሪያለሽ ብዬ እየፈራሁ። ወንድ ልጅ ደግሞ አታላይ ነው። አሁን አንቺ ማገናዘብ የምትችይበት እድሜ ላይ አይደለሽም። ገና ማገናዘብ ይቀርሻል። ቅርርባችሁ ፍቅር ሊመስልሽ ይችላል። ልትወጂውም ትችያለሽ። በቃ አልወደውም እማዬ። እኔ ምንም ሌላ ነገር አስቤ አይደለም። በቃ ወንድሜ ነው እሱ። እንደምወድህ እነግርሃለሁ ባልኩበት ቀን አልወድህም አልኩ አይደል? አሁን እንዴት ሆናችሁ ይሆን? ምን እያደረግከው? እማ ነው እንዴ የምትይኝ? ደግሞ ምን ልጠይቅሽ እንደሆነ ታውቂያለሽ። አታስቢ፣ ምንም አይሆኑም። ያው ሲመሽ መምጣታቸው አይቀር። ባይመጡስ ግን? እሱማ ማደሪያ አግኝተዋል ማለት ነው። ጎዳና ላይ ነው የሚሆኑት።
ታዲያ የት ብለን እንፈልጋቸዋለን? እንዴ እንዳንደውልለት እንኳን ስልክ የለው። አስታወስኩ። ቆንጆ ድጋሜ ባባሩንስ? እናት እኮ ልጆቿን ትቆጣለች እንጂ ልጆቿ ላይ አትጨክንም። ደግሞ ሁሉም ነገር ቆንጆ ይሆናል። እሺ ደስ ይላል። እሺ ብሩን ማን የሰጠናታል? የቅድሟ ልጅ ናት የሰጠች። ማን ናት? እኔ አላውቃት፣ እሷም አታውቀንም። ግን ስትሄን እንደተቸገረን ገባትና ከዛ ሰጠች። ምን ነው? ምንም። እናታችን በሰላም እንደዋልሽን በሰላም አሳደሪን። አሜን። ለሚኖርብን ችግር በሁሉ መውጫ ቀዳዳውን ስለምትሰጪን እናመሰግናለን። አሜን። ወንድሜ ወይ አንተ ከእግዚአብሔር ጋር በሚስጥር ታወራለህ፣ እኔ ልተኛ? ምንም የማወራው ነገር የለም። ሁሉንም ነገር እኮ አንቺ ታውቂዋለሽ። ደግሞ ዛሬ አድካሚ ቀን ነው አይደል? አዎ ደክሞኛል፣ ስጋም አሞኛል። ማለት እንዴት ነው የሚያምሽ? ብዙ ቀን ያመኛል። ታዲያ እሺ ለምን አልነገርሽኝም? ከወንድም ይደበቃል? ልነግርህ ስል ውድቅልና ተኛለሁ። ብቻ ፈጣሪ ቀላል እንዳርገልሽ። ያለብን ችግር ይበቃናል። በጤናሽ የማይምጣብኝ። ደግሞ አይዞሽ፣ ምንም አትሆኝብኝም። እሺ ምንም አትሆኝ። እዛው አገኘሻቸው? አዎ አግኝቻቸዋለሁ። ጎሽ በይራት አቅርቢና በልተን እንተኛ። እኔም ደክሞኛል ልተኛ። እሺ ማይ። ይኸውልሽ ልልቴ፣ እነዛ ልጆች ምርቧቸው ይሆናል። ለእነሱ ሙሰጅላቸው። እሺ ማይ። ሄመንዬ ወንድምሽስ? ራብን ስለ መጀመሪያ ብሩን ረስቶት ነበረ፣ ከዛ ሄደ። እኔ እኮ ይዤላችሁ መጥቻለሁ። እናመሰግናለን። በቃ እኔ ልሂድ። እሺ ወንድሜሽ ከሚመጣ አብረሽኛ ቆይም። ሄመንዬ እማዬ በጣም ደክማታል። እሺ እራት በልታ መተኛት ስለምትፈልግ ቶሎ መሄድ አለብኝ። እሺ እጂ እማማ መናደድ የለባቸው፣ ካልሆነ ደግሞ ያስወጡናል። ሄሙዬ በቃ እማዬ ጥንቀታ ማደረገች አይደል? ደህና ነኝ፣ ምንም አልሆንኩ። በቃ ደህና ደሪ። እሺ ልልት ወይዬ እወድሻለሁ። እሺ እኔም እወድሻለሁ። ቻው። እሺ መጣ እንዴ? አዎ እራት ልገዛ እኮ ወጥቼ ነው። የሚገርምሽ ነገር ኪሴ ውስጥ ሳንቲም ከነበረ ስለቆየ ነው መሰለኝ እያለኝ የራሱ እንደሌለኝ ነበር የማስበው። ሄመን ራቤን ስትለኝ ነው ትዝ ያለኝ። ምን ነው አረጀህ እንዴ? የማስታወስ ችሎታ እየተዳከመ ነው። ያው ጭንቀቱ እኮ ነው ታውቂው የለ። እኔም እኮ እራት ይዤላችሁ መጥቻለሁ። እንዴ እያወቅሽ? እማዬ ናት የላከችው። ንዴቱ ግን በረደላችሁ? አዎ ታውቃት የለ እሷ። አመስግኝልኝ። ደህና ደሪ። በቃ ደህና ደር። ልዕልት፣ የመርሳት ችግር አጋጥሟል ብትይኝም ምነግርህ ነገር አለ እንዳልሽኝ ግን አረሳሁት። እሱን እንኳን ብትረሳው ነው የሚሻለው። ለምን? ምንም ሰሞኑን አልነግርህም ብዬ ነው። ደህና ደሪ። በቃ ደህና ደር። አንቺ እስካሁን አልተነሳሽም? አንቺ ሄሙ ተነሽና ቁርስ ብይ። ሄሙ ሄመን ሄመን ሄሙ ሄሙ እንዴ ሄመን ሄመን
አንቺ እንዴ ሄመን አሁን እንዴት ናት? እስቲ ቀስቅሳትና ይሄንን ትቅመስ። ትንሽ ስተኛ ብዬ እኮ ነው። እዲያ በባዶ አንጀቷ እንቅልፍ ምን ያደርግላታል? ደግሞ እኮ አጫጫው ልጅቷ የሞተች እኮ ነው የሚመስለው። ኧረ ተይ እማዬ፣ ልጅቷ ላይ አታማርችባት። ሂጂ ወዲያ። ምንን ያሟርትባታለሁ? የገዛ ወንድሟን ያሟረትባት። ይልቅ ካልሆነ በጊዜ ሐኪም ቤት መውሰድ ነው የሚሻለው። አይዞሽ ናታን፣ ፈጣሪ ሄመን ምንም እንድትሆን አያደርጋትም። ደግሞ ድጋሚ የሚያማት ከሆነ ስልኬንም ሽጠን ቢሆን እናሳክማታለን። አረ እንደዛ ማድረግ አያስፈልግም። ለልቴኒ ጭንቀት ሳይበቃ አንቺንም አስጨንቁሻል። ደግሞ ይሄ ምን ማለት ነው? እንደ ባዳ እየቆጠርከኝ መሆኑ ነው? እኔ እኮ ሄመን ያንተ እህት ብቻ ሳትሆን እኔም እህት እንደሆነች ነበር የማስበው። እኔ እንደዛ ለማለት ፈልጌ እኮ አይደለም። ለማንኛውም ፈጣሪ እህትህን ይማርልህ። አይ ደግሞ ምን ሆና ይሆንች ልጅ? ምንም አልሆነችም። ደግሞ ምን ሆነሽ ነው እንዲህ አፍንጫሽን ነፍተሽ የተቀመጥሽው? ደግሞ እኮ እንደሞላለት ሰው ለማደጓ አትሰጥም ይለኛል። እንደው እሷ ልጅ ካልሞትሽ በስተቀር አይማርም ማለት ነው? ኧረ ተይ እማዬ፣ ናታንን እንኳን እንደፈለግሽ ተናገሪው። ቆይ ለምንድን ነው ገና ያላደገች ትንሽዬ ልጅ እንደዚህ የምታማርችባት? አቤት አቤት! ሌላ ቀን እሱን ስናገረው ነበር ደስ የማይልሽ፣ ዛሬ ደግሞ ለሄመን ጥብቅና መቆም ጀመርሽ። ቆይ ለመሆኑ ምን ተናግሮሽ ነው እንዲህ ተነፋፍተሽ የመጣሽው? አንቺን እኮ ነው የማልነግረው። ምንም አልሆንኩም አልኩሽ እማዬ።